ብዙዎችን በሽምግልና ስርዓቷ ያስደመመችው የኢቢኤሷ ጋዜጠኛ ደርባባዋ ሰው አክባሪዋ እጅግ በጣም በስራዋ ላይ ብስል ያለችው ቃል ኪዳን እንግዲህ በአበባ የታጀበ ሽምግልና ነበር መጀመሪያ ላይ የተላከላት ማለት ነው። የታገቢኛለሽ ጥያቄውን ተቀብላ ሽምግልናው እንግዲህ በጣም በሚገርም ሁኔታ አገራችን ላይ ታይቶ በማይታወቅ መልኩ ነበር ሽምግልና የተላከላት ማለት ነው። ሽምግልና ነው ወይስ ሰርግ ነው ብለን ሁላችንም ተገርመናል። እውነት ለመነጋገር በጣም የሚያስገርም የሚያስደምም ነበር። ከዚህ በኋላ ሰርግ የለም ብለን ሁላችንም በዚሁ ተጠናቋል፣ ሰርጓን በአንድ ላይ ሆኗል ብለን ነበር። ነገር ግን አረ በጭራሽ አይሆንም ተብሎ እንግዲህ ኢቢኤስ ላይ እንግዲህ በርካታ ጋዜጠኞች ሲኖሩ እንግዲህ ኢቢኤስ ላይ በአንድ አመት ውስጥ ብቻ በጣም በርካታ ጋዜጠኛ ነው ስራውን ለቆ የወጣው ማለት ነው። አንዱም ቢሆን በክብር የተሸኘ አንድ ጋዜጠኛ የለም ኢቢኤስ ላይ። የመጀመሪያዋ ቃል ኪዳን ነች። በርካቶችን አይተናል። እነ ሊያ እነ መቅዲ በጣም ብዙዎችን ናፍቆት ሳትቀር ናፍቆት እንግዲህ ምንድን ነው ስትባል ሌላ ስራ ልጀምር ነው ምናምን ብላ ቀና ራሱ ብላ ካሜራውን ሊያየች አልነበርም የተናገረችው። አንገቷን ደፍታ ቀርቅራ ነበር። የሆነ ነገር እንዳለ ያስታውቃል ከኋላዋ። በጣም ብዙዎቹ በሚባል ደረጃ እና ሀና ዮሐንስ በጣም ከወዲያ ጀምረን እንግዲህ ብንዘረዝር በርካቶች በጣም በሚያሳዝን ሁኔታ የተሰናበቱት ከኢቢኤስ ማለት ነው። የመጀመሪያዋ ጋዜጠኛ እንግዲህ ኢቢኤስ በክብር የተሸኘችው ቃልዬ ብቻ ናት። ቃልዬም እንግዲህ ላገባ ነው ስራዬ በጣም ወደው ማከብረው ስራዬ ከምወደውና ከማፈቅረው ባሌ አይበልጥብኝም በማለት ነበር ወደ ባሏ ጋር ስንብቷል ኢቢኤስን የተሰናበተችው፣ ጓደኞቿን የተሰናበተቻቸው ማለት ነው። ታዲያ ኢቢኤስ በጣም በሚገርም ሁኔታ ነበር ሽኝት ያደረግላት ለቃልዬ ማለት ነው። ሁላችንም እንግዲህ በሰላም ድረሺ ወልደሽ ዛሜ ዘርተሽ ቃሚ ብለን እኛ መርቀናታል። የምንወዳትን የምናከብራትን ጋዜጠኛዋን እንግዲህ መቼስ እሷን ከኢቢኤስ ማጣት በጣም ለእኛ ከባድ ነው። በዚህ ሰዓት እንግዲህ ሁላችንም ከቤተሰብ ወገን ዘመድ ርቃን ነው የምንኖረው። ብዙዎቻችን እንግዲህ ስልካችን ላይ ከመጀመሪያው የምናያቸው የምንወዳቸው የምናከብራቸው ጋዜጠኞቻችን ነው። ልክ እንደ ቤተሰብ ነው የምንቆጥራቸው እነሱን እንግዲህ ከቴሌቪዥን ጣቢያ ማጣት ማለት በጣም ከባድ ነው። ቢሆንም ግን እንግዲህ ቃልዬ ለወግ ለማድረግ ደርሳ ኩረን ድረናታል ማለት ነው። ሁላችንም ተባብረን እና በጣም ደስ ብሎኛል እኔ ራሱ በዚህ መልኩ ቃልዬ በክብር በመሸኘቷ በሚገርም ሁኔታ ነበር። ታዲያ አሜሪካ ስትደርስም ደግሞ እንግዲህ የሚገርምና አስደማሚ አቀባበል ነበር የተደረገላት ለቃል ኪዳን ማለት ነው። ያም አልበቃም እንግዲህ ሰርግ አብቅቶለታል ስንል በሚገርም ሁኔታ ሌላም ሰርግ ተደግሶ እልል ባለ ሁኔታ እኛም እንግዲህ አጨብጭበን ድረን ነበር። ታዲያ በዛሬው ቀን የተሰማው ነገር የቃልዬ የሰርግ መጨረሻ ምንድን ነው? ሙሉውን ማዳመጥ ከፈለጋችሁ እባካችሁን ቪዲዮ ላይክ እያደረጋችሁ ጀምሮ ላለሁኝ እኔ ሰላም ሰላም፣ እንዴት ናችሁ? ውድ የተከበራችሁ ቤተሰቦች ደህና ናችሁን? ያለው እግዚአብሔር የተመሰገነ ይሁን። እናንተም በያላችሁበት ዓለም ቅርንጫፍ እንደየሰዓታችሁ አቆጣጠር የነጋባችሁም የመሸባችሁም የረፈደባችሁም ሰላማችሁ በክርስቶስ ይብዛ ይትረፍረፍ እላለሁ። ምክንያቱም ከምንም ነገር በላይ ሰላም ይቀድማል። ሰላም ከሌለ ሁሉ ነገር ከንቱ ነውና እግዚአብሔር አምላክ የሀገራችንን ሰላም ይመልስልን። እናንተም በያላችሁበት ሰላማችሁ ይብዛላለሁ። እንግዲህ ቀጥታ ወደ ዛሬው መረጃ ስገባላችሁ እንግዲህ እየተሰማ ያለው ዜና እጅግ በጣም ደስ የማይል ነገር ነው። ከግራም ከቀኝም ይሄ መረጃ ምን ያክል ትክክል ነው የሚለውን አጣርቼ እናንተ ውድ ተመልካቾች መስማትና ማዳመጥ ስላለባችሁ ይዤ ወደ እናንተ ከች በኮረኮንች ብያለሁ ማለት ነው። እንግዲህ ዛሬ ይዤላችሁ የመጣሁት መረጃ የምንወዳት የምናከብራት ጋዜጠኛ ቃል ኪዳን እንደዚሁም ደግሞ ከዚህ በፊት ዱባይ ላይ ህይወቷ አለፈ የተባለች እህታችን ትክክለኛ ህልፈቷ እንግዲህ መረጃው ወጥቷል ማለት ነው ከቤተሰቦቿ። እሱንም ማስደምጣችሁ ይሆናል። እናንተ ግን ላይክ ሸር እያደረጋችሁ ጀምሩ ማለት ነው። በላይክ በሸር ቤተሰቦች እንግዲህ ወደ መጀመሪያው መረጃ ስገባላችሁ በዱባይ ላይ ከዚህ በፊት ህይወቷ አለፈ ስለተባለች እህታችን መረጃውን የማውጥችን በጣም በርካቶች መረጃውን ተከታትለው አውጥተውት ነበረ። የተባለ ነገር የለም። የተባለው እንግዲህ አካውንቲንግ ተመርቃ ዱባይ ሄጄ የተወሰነ ሰርቼ የራሴን ስራ ጀምራለሁ በሚል ሄዳ ነበር ትክክለኛ መረጃ ከቤተሰቦቿ የወጣው። በአሁን ሰዓት ግን ይሄ ነገር ከእውነት የራቀ ውሸት ነው ብለው አባቷና የእንጀራ አባቷ ምላሽ ሰጥተዋል ማለት ነው። በጣም የሚያሳዝን ነው። ይሄ ምላሽ እውነትም አባቷና እንጀራ አባቷ እንደተናገሩት ለእኔ ተውጦልኛል። ትክክለኛ መሆኑን ያገኘሁት ማለት ነው። ይቸታችን እንግዲህ እንደምታዩት በጣም ቆንጆና በጣም በምቾት ላይ ያለች ሴት እንደምትመስል ምንም ጥርጥር የለውም። ሰው ልጅ እንግዲህ ማንን ይመስላል ቢባል ኑሮውን ይመስላል ይባላል እስከና አባባሉ ማለት ነው። እህታችን በጥሩ ኑሮ ላይ እንደምትኖር ምንም ጥርጥር የለውም። ታዲያ
ለምንድነው ዱባይ ሄደችው? ለምንስ ነው ህይወቷ በዚህ መንገድ ያለፈው የሚባለውን ትክክለኛውን መረጃ ተሰሙ ደግሞ ምን እንደምትሉ አላውቅም። በጣም ነው የሚያሳዝነው። ሀገራችን ላይ በአሁን ሰዓት የትዳር በረከቱ ጠፍቷል። በጣም ብዙ ሰው ያገባል፣ ይፋታል። ከተፋታ በኋላ ልጅ ወይ በእንጀራ እናት ወይ በእንጀራ አባት ያድጋል። ያው በጣም ስቃያቸው በጣም የጨመረ ነው የሚሆነው። በጣም በሚያሳዝን ሁኔታ ከተፋቱ በኋላ በድሮ ዘመን እናቶቻችን ቢፋቱም ልጆቻቸውን እንጨት ለቅመው ኩበት ለቅመው ጣላ ጠምቀው እንደዚሁ እንጨት ተሸክመው በመከራ ውስጥ ሆነ ልጆቻቸውን ትልቅ ማዕረግ ላይ የሚያደርሱ ሰዎች አሉ። በአሁን ሰዓት ግን ተፋተው 2 ወር 3 ወር ራሱ አይጠብቁም። እንጠጥ ብለው ወደ ሌላ ትዳር ነው። ያ ትዳር ደግሞ ፍቅር የለው ምን የለው እንዴት እንደሚጀመር ራሱ እንግዲህ የምናየው ነው በየቦታው። ከዚህ ቤት አንድ ታሪክ እንግዲህ አቅርቤላችኋለሁኝ። የገዛ ልጇን ለምንድን ነው ከቤትሽ ማታስወጪው በሚል ሁኔታ በተደጋጋሚ ድብደባ በማድረግ ጥቃት በማድረስ አይኗን እስከ ማፍለጥ ድረስ እንደዛ መሆን እናት እንግዲህ ከቤቷ የትም አትሄድም ልጅ የራሷ ቤት ነው የትም ልትወጣ አትችልም ብላ ባለችበት በንጅ ነው ህይወትሽን የምታጩ ብሎ በሚያሳዝን ሁኔታ ህይወቷን በመጥረቢያ እንግዲህ ነጥቋት ራሱ እንደ መንግስት አሳልፎ ሰጥቷል። ይህን ታሪክ አቅርቤላችኋለሁኝ። በጣም ብዙ ታሪክ ነው ያለው በተመሳሳይ ማለት ነው። በእንጀራ አባታቸው የሚደፈሩ አሉ። ትላንትናም እንደዚሁ ሌላ ታሪክ አቅርቤላችሁ ነበረ። እንግዲህ የ11 ዓመት ልጅ ነች። በእንጀራ አባቷ ተደፍራ እናትየዋ ደግሞ የባለቤቷ እንዳይታሰርባት በማድረግ ልጅቷን በመቀጥቀጥ አንድ ቤት ውስጥ አስገብታ በመቆለፍ ምግብ በመከልከል ከጓደኞቿ አርቃ ለጓደኞቿ እንዳትናገር ደብቃ አስቀምጣ ብዙ ስቃይና መከራ አድርሳባት በዚህም አልበቃም እንግዲህ መድኃኒት ጠጥታ ህይወቷ አለፈ እንዲባል ከሞተች በኋላ በጉሮሯ መድኃኒቱን በመጋትና በመጠቅጠቅ በጣም ብዙ ጥቃት አድርሳባት አባት እንግዲህ ይህም ሁሉ ነገር ከደረሰበት በኋላ ያው አስከሬኗ ሲመረመር ልጅቷ በጣም ብዙ ጭቆና ብዙ ስቃይ ደርሶባት ህይወቷ እንዳለፈ ነው የአስከሬን ምርመራው የሚያመለክተው። ይህንንም ይዞ እንግዲህ አባቷ ለ2 ዓመታት ሲሟገት ቆይቶ በመጨረሻም እንግዲህ እንጀራ አባትና እናቷ የሞት ፍርድ ተፈርዶባቸዋል ማለት ነው። በትላንትናው ቀን ግንቦት 15 ማለት ነው። እና ምንላችሁ ነው በአሁን ሰዓት እውነት ለመነጋገር ከእንጀራ አባት ይልቅ እንጀራ እናት ትሻላለች። በቃ ምንም አታመጣም እንጀራ እናት። ቤተሰቦች እንግዲህ ወደ ጉዳያችን ስመለስላችሁ ወደ ዋናው ጉዳይ ልግባላችሁ እና የትላንቱን ታሪክ ተውላችሁ። ያኔ ብዙ ታሪኮች አሉ ልላችሁ ፈልጌ ነው። ባልና ሚስት ከተፋቱ በኋላ የልጆች ስቃይ በጣም ብዙ ነው። በቃ በጣም ብዙ ማለቂያ የሌለው ስቃይ የሚሰቃዩት ልጆች ናቸው። እና እንግዲህ በይቺ ዱባይ ላይ ህይወቷ አለፈ የተባለችው ልጅ ቤተሰቦቿ በጣም ብዙ የሚከራይ ቤት ያላቸው ማለትም እናቷ የምትኖርበት ግቢ በጣም ብዙ የሚከራይ ቤት ያላቸው በጣም ጥሩ ኑሮ የሚኖሩ ልጅቷም እንግዲህ ወደ ዱባይ የመጣችው ለስራ ሳይሆን ለቫኬሽን ነበር። ደርሶ መልስ ትኬት ቆርጣ ነው ወደ ዱባይ የመጣችው ማለት ነው። ከዚያም እዚህ ዱባይ የምታውቃት ሴት አለች። በዚህ ወረቀት ምናምን ተሰርቶላት እንግዲህ ቤት ስራ ትገባለች። ሴትዮዋ ደግሞ በጣም ክፉና አደገኛ ሴት ናት። ወደ ሀገር ልመለስ ስትል እናት ደውላ ከእንጀራ አባቷ ጋር ሆና በጭራሽ እንዳትመለሺ፣ እዚያው ስራሽን አርፈሽ ስሪ፣ ቢያንስ 2 ዓመት እንኳን ኮንትራሽን ጨርሽ ይሏታል። እንግዲህ ከአቅሟ በላይ ነገር ሲሆንባት ለጓደኞቿ አሉ ደውላ በጣም አደጋ ውስጥ ነው ያለሁት፣ እንግዲህ ወደ ሀገሬ በቅርቡ እመለሳለሁኝ ምናምን ብላ ራሱ ስንብት እንዳረገችላቸው ነው እንግዲህ የእንጀራ እናቷና ወላጅ አባቷ ጎራ ላይ ቀርበው የተናገሩት ማለት ነው። ጎራ ስትሄዱ እቤታቸው ሄዱ። በአጠቃላይ ቆይታ አድርጎላቸዋል። ሙሉ ነው የሰማሁት። አጠር አድርጌ ስነግራችሁ እንግዲህ ቤተሰቦች በአጠቃላይ የእንጀራ አባቷ ከተመረቀች በኋላ ተመለሳ እዚያ ግቢ ውስጥ እንድትኖር ፍላጎት የለውም ማለት ነው። ለተከታታይ 2 ዓመት እንኳን እንግዲህ እንጀራ እናቷ ስትናገር 2 ልጆች አሉ እንደ ሞግዚት ሆና ነበር ስታገለግል የነበረው እዚያ ግቢ ውስጥ ነው እያለች ያለችው። እንጀራ እናቷ በእርግጥ ብዙ ነገር ነው ስለሷ ያወራችሁ፣ ስለ እናቷ ክፉነት ምናምን ያወራችሁ። መቼም የእናት ክፉ የለም አንልም። ትላንትናውን ቪዲዮ ካየ ወዲህ እውነትም የእናት ክፉ አለ ማለት ችያለሁ። ምክንያቱም ሁሉም እናቶች አንድ አይነት አይደሉም። በእውነት ስንት እናት አለ፣ ስንት እናት ባለበት የትላንትናዋን እናት ደግሞ ካየ ወዲህ በጣም በቃ ውስጥ የሽክር ብሏል ማለት ነው። እና ባጭሩ እንግዲህ ቤተሰቦች ስነግራችሁ እባካችሁ እየተዋለዳችሁ አትለያዩ። በእውነት በጣም ከባድ ነው። ከተለያያችሁ እንኳን ልጆቻችሁን ወደ እናቶቻችሁ ጋር ላኳቸው። የትም ይሁኑ የት እናት አያት ታሳድጋቸው። በቃ አያት ጋር ይደጉ ወይንም ሌላ ዘመድ ጋር ቢሆን ይደጉ እንጂ እንጀራ እናት ወይ እንጀራ አባት በጣም ከባድ ነው። በእውነት እንዳየሁት ከሆነ በጣም ስቃይ ነው። ይቺ ልጅ እንግዲህ ራሷን የቻለች ልጅ ናት። ምን የምታክል ልጅ ናት። የምታስቸግር ልጅ አይደለችም። ነገር ግን ተመልሰሽ እንዳመጪ ብለው ለሞት የዳረጓት እናቷና የእንጀራ አባቷ እንደሆኑ ነው በአጠቃላይ አባቷና የእንጀራ እናቷ የተናገሩት ማለት ነው።
እና በጣም ነው የምታሳዝነው። እሷ እንግዲህ አሰሪ ረመዳን ካለፈ በኋላ እገልሻለሁ ከዚህ በኋላ አትቀመጭም ብላ ሁሉ እንደነገረቻት ነው ለጓደኞቿ የተናገረችው ደውላ ማለት ነው። ብቻ የሆነው ሆኗል። ምንም ብናወራ ይችልች ተመለሳ ከዚህ በኋላ አትመጣም። ግን ከዚህ በኋላ ትዳር ያላችሁ ሰዎች ድጋሚ ሌላ ባል የምታገቡ ማግባት የፈለጋችሁ እውነት ልጆቻችሁን ቤተሰቦቻችሁ የትም ይሁኑ የት ወደ ቤተሰብ ላኳቸው። በቃ ወደ አጎቶቻቸው ጋር ክስቶቻቸው ጋር ይሄዱ። ተመቻቸው አልተመቻቸው እዚያ ይሻላል የፈለገ ነገር ቢሆን ማለት ነው። በተለይ ህፃናት ከሆኑ እንጀራ አባት ያለበት ቤት በጭራሽ መቀመጥ የለባቸውን ብዬ ነው ማስበው። ስንት ደግ አባት እንዳለ ሁሉ እንደዚህም አይነት አባት አለ አገራችን ላይ። እንደ ሴት የሆኑ ስንትና ስንት ሰዎች አሉ፣ ደግ የሚያስቡ ሰዎችን ሰብስበው የሚረዱ። በዚህ ልክ ደግሞ ስስታም ሰው አለ። ገና ነገ ልጆችን ትካፈላለች፣ ነገ እንደዚህ አይነት ነገር ታደርጋለች ብለው አርቀው የሚያስቡ ነገን ይዩት አይዩት የማያውቁ ሁላ ማለት ነው። ብቻ በጣም ከባድ ነው አሁን ላይ ያለው ዘመኑ ነው። በእነሱም አይፈረድም። ኑሮ ምንትኑን በቃ ሁሉም ነገር የምታውቁት ነው። ሀገራችን ላይ ሰው ሁሉ ስግብግብ ሆኗል። ሰው ረግሷል። ገንዘብ ብቻ ነው የተወደደው ማለት ነው። እና ጥንቃቄ አድርጉ ለማለት ያህል ነው። ወደ ቃልዬ እንግዲህ መረጃ ሲያቀናላችሁ የሚወራው ወሬ ከእውነት የራቀ ውሸት ነው። ቃልዬ ያገባችው ባል የውሸት ነው ምናምን የሚባለው ነገር ውሸት ነው። ትዳራቸው ትክክለኛ ትዳር ነው። ምንም አይነት ፍቺ የሆነ ምንም አይነት ግጭት የለም በመካከላቸው። የሰይጣን ጆሮ ይደፈን። ቤታ በቃ ላይቭ ላይ ቲክቶክ ላይ እዚህ አይደል ቁጭ ብሎ የምታወራው ነገር ስታጣ ዛሬ ስለምላወራው ታውቃላችሁ። ያው ቲክቶክ ላይ እንግዲህ የሚቀመጡ ሰዎች ወሬ ችግራቸዋል። ስለዚህ ያልተፋታውን ተፋታ፣ ያልሆነውን ሆነ ወሬ እነሱ የተለመደና የታወቀ የተነቃባቸው ናቸው። እና የኔ ቤተሰቦች ወዳጆች ግን ማወቅ ያለባችሁ ነገር ይሄ መረጃ ከእውነት የራቀ ውሸት ነው። ሁሌ ውሸት እንላለን፣ እውነትን ብለን እንቀጥላለን። እኛ ውሸታሞችንማ እንደዚህ እየተከታተልን ሴራቸውን እናከሽፋለን። ያው ቤታ እውነት ለመነጋገር በጣም ቀናና ራሷን በጣም የምትወድ ምርጥ ሴት ናት። በጣም ነው ማከብራት። ያው ያየችው ነገር ቢኖር ነው። አንዳንዶቹም እውነት ለመነጋገር በቃልዬም በኩል ትዳሯ ውሸት ነው። እንደዚሁም ደግሞ በወንድ ትከሻ ተማምና ስራ ማሰራም ዝም ብላ ተቀምጣ በኋላ አውጥቶ ሲጥላት ምን እንደምትሆን ብዙ የሚወራ ነገር አለ። ቃልዬ ደግሞ እየተማረች ሰው ነች። ራሷን ጥላ ምጥል ሴት አይደለችም ማለት ነው። እና ብትጣላም ብትጋጭም ደግሞ በእነሱ አልተጀመረም። በቃ ያለና የሚኖር ነገር ነው። ሁሉም ሰው እየተጣላ ነው የሚኖረው። እነገኒ እንኳን 14 ዓመት ያክል ተለያይተው እንደገና ተጋብተዋል አይደል እንዴ? በትዳር መካከል ደግሞ ሳይጋጩ መኖር የለም። የሚወራው ወሬ ቢጋጩ እንኳን ይታረቃሉ። ነገር ግን ይሄ ከእውነት የራቀ ውሸት ነው። በጣም በፍቅር ላይ ነው ያሉት ማለት ነው። ምንም እንዳትጨናነቁ ቤተሰቦች። ለዛሬ ይዤላችሁ የመጣሁት መረጃ ይሄን ይመስላል። በሌላ ጊዜ በአዲስ መረጃ እስከምንገናኝ ድረስ ሰላማችሁ ይብዛልኝ። ቻው።